ካሜራማን እባክህ ና ካሜራ ቆይ ምንድነው የሆነች ያለችው? ቆይ ተረጋጊ እባክሽ። ካሜራማን አስተያየት ምን እየሆነች ነው ያለችው? እኔ ባዳነ ቆይ ተረጋጊ እባክሽ። ሜሮን ተረጋጊ መጀመሪያ እባክሽ። ቆይ ሜሮን እባክሽ ቆይ እባክሽ ተረጋጊ። እንደዛ ግንኙነት በማድረግበትም ሰዓት በጣም ያመኛል። ካደረኩም በኋላ በጣም ደም ይፈሰኛል ምናምን። ከዛ በጣም ብዙ ነገር አሰብኩ። እንደ ሴት በጣም ብዙ ነገር ታስባለህ። ጸበልም ልውሰድሽ አልኳት። በቃ አልፈልግም። በቃ የሚያረጋትን ነው የሚያሳጣት። ክፍሏ ውስጥ ዘግታ በቃ የሆነ እንደ መንፈስ ነገር ነው የሚያረጋት። እንጂ በቃ ምን እንዳስነካት አላውቅም። ልጁ ምን እንዳደረገባት አላውቅም። እግዚአብሔር ይወቀው። በቃ እሱ ነው ስሙ የምጠራው። በቃ ስልክም በቃ እንዴት አልደወለልኝ ምናምን በቃ እንደ እብድ ነው የሚያረጋት። እንደዚህ ነው የሚያረጋት። ወይኔ ጉዴ ፈላ። ወይኔ እስቲ ሄዳም መቀስቀስ እስቲ ገለጥ ለማድረግ ነገር ትሞክራለሽ ወይ? እስቲ ገለጥ ነገር አማርገሽ ከነቃች ምናልባት እስቲ ገለጽ ለማድረግ ቆይ ቀስ በይ እንግዲህ ተመልካቾቻችን እንዳያችሁ ትንሽ አስደንጋጭ ነገር ነው። መጀመሪያ ከኛ ጋር በስልክ ስትለዋወጥ ከዛ በተጨማሪ አንዳንድ ነገሮች አሉ ብላ ስትነግረን ትንሽ ድንጋጤ ውስጥ ገብተን ነበረ። እህቷ ከሆነ ሰዓት በኋላ የተዋወቀችው ሰው እንደነበረና እሱን ሰው ከተዋወቀችው በኋላ ደግሞ የተለያዩ አይነት ችግሮች እንደመጣባት ከችግሮቿ መሀል ደግሞ አሁን እናንተ ያያችሁት አይነት ነገር ነውና ትንሽ ግራ ያጋባ። እብድ ነው የሚያረጋት። ወደዛ ትሄዳለች፣ ወደዛ ትመጣለች። እኔ በጣም በቃ ሁሉ ጊዜ ስልኳ ላነሳም ማለት ምናምን ትላለች እና በጣም እኔ እንጃ በጣም ከበደኝ ታውቃለህ። ለዛም ነው እናንተ ጋር የመጣሁት። ልጁም እንዳስነካት አላውቅም። ግን ይሄንን ነገር እንትን ያልሽው በራስሽ መንገድ ስታጣሪ ነው ወይስ ደግሞ ሌላ ወቅሽበት ምክንያት ነበር? እኔ በቃ የተከታተልኩ ስለሱ ለማጣራት ሞክሬ ነበረ። ግን ሴቶችን ነው ወደዛ ወደዚህ የሚያደርገው። ስላመመሽ ሊያግዙሽ ሊረዱሽ ነው የመጡት። ሌላ ነገር ብያለሁ። ይሄን ተረጋጊያ። እንደዛ አይደለም። ተረጋግተሽ አይደለ? ጭራሽ እንትን ልላምኝብኝ ነው ካሜራ ምናምን ይዘሽ የመጣሽ? ይሄን ሁሉ ሰው ሰብስበሽብኝ ያንን ችግር ነው። ይኸውልሽ መጀመሪያ ትሰሚኛለሽ? ተረጋጊ መጀመሪያ እያንዳንዱ ነገር ንገሪያትና አስረጃት። ከዛ በኋላ ለእሷ አይደል መፍትሄ የመጣ ነው። አንቺም ለእሷ አስበሽ አይደል የመጣሽው? ከዛ እዚህ ቤት ከገባን በኋላ ግንኙነት አደረግን ማለት ነው ከሱ ጋር። ከዛ በኋላ ነው ብዙ ነገሮች መበላሸት የጀመሩት። ልክ በቃ እኔ ላይ ህመም መፍጠር ጀመረ ምናምን። አስገድዶ ይደፍረኛል ብዬ እንዴት ነው የምነግራት? እንዴት ነው ልነግራት የምችለው? አስገድዶ ይደፍረኛል? እባክሽን ይኸውልሽ መጀመሪያ ሜሮን ምን ማለት ነው? አስገድዶ ይደፍረኛል ማለት በቃ መናገር ያለባትን እያንዳንዱ ነገር ከብዶኝ አይደለም። ግን ቆይ ምን ብዬ ነው የምነግርሽ? እንደገና ይሄን ሁሉ ነገር ስነግርሽ እኮ በቃ አንቺ ቤት እንድመለስ ነው የምታደርጊኝ አይደለ? እኔ ደግሞ ከሱ ጋር መለያየት አልፈልግም። ሰላም ውድ የአዲስ ወጎች ተከታታዮቻችን እንደምን አላችሁ? እንግዲህ እኔ ሳሚ ነኝ። ዛሬም በአዲስ ጥቆማ በአዲስ ኬዝ ተመልሰናል ማለት ነው። አንዲት እህታችን በጣም የተለየ ሁኔታ እንደገጠማትና ትልቅ ጉዳይ እንዳላት ነግራኝ ነበር። ስለዚህ ብዙ ነገሮችን አስረድታኛለች፣ ብዙ ነገሮችን አውርታለች እና ወደ እሷ ጋር መሄድ መቻል እንዳለብን አስበን ከባልደረቦቻችን ጋር ተመካክረን የእሷን ኬዝ ይዘናል ማለት ነው። ከዚህ በፊትም በተመሳሳይ አይነት ሁኔታ እንደዚህ አይነት ኬዝ ገጥሞን ነበርና ለእኛ በጣም አስደንጋጭ ሆኖ ነበር። ይሄ ደግሞ ትንሽ ከዛ ሻል ባለመልኩ ነው ነገሮቹ ስብስብ ያለብንና ስትነግረኝ በጣም አዝና አልቅሳ ነበርና ቀጥታ ወደ እሷ ጋር መሄድ መቻል እንዳለብኝ አስቤ አሁን ወደ እሷ መግቢያ ላይ ነው የምንገኘው። ቤቷ ነው የምንገባው። እህቷ የተለየ ሁኔታ ላይ እንዳለች እየነገረችኝ ነበር። እስቲ እሷ ጋር ገብቼ ምን አይነት ነገር ላይ እንደምትገኝ ምን አይነት ሁኔታ ላይ እንዳለች አሁን የምረዳን ይሆናል ማለት ነው። ቀጥታ ወደ እሷ ሄዳለሁ። አብራችሁን ቆዩ። ቆይ ካሜራማን ቀስ በልሽ። ድምጽ እየተሰማኝ ነው። ምን አይነት ድምጽ ነው? ቆይ እሺ ዞር በይ እንጂ ካሜራማን ሁልጊዜ ነው እንደዚህ የምትሆነው? ሁልጊዜ በቃ ትሰማለሽ? መንቀሳቀሳት ወይስ ምንም አትሰማም? ኧረ በቃ አትሰማም። ምንም አትሰማም? እስቲ ግባ። ሁልጊዜ ነው እንደዚህ የምትሆነው? መንቀሳቀሳት አደጋ አለው ለእኛ ማለት ነው። በጣም ኃይለኛ ትሆናለች። አንቺ ቀስበሽ ከዚህ በኋላ አልተኛችም። ምንድን ነው የሆነች ያለችው? ሁልጊዜ ነው እንደዚህ የምትሆነው? ሁልጊዜ እንደዚህ ነው የሚያደርጋት። ወይኔ ጉዴ ፈላ። ወይኔ
እስቲ ሄዳም መቀስቀስ ገለጥ ለማድረግ ነገር ትሞክራለሽ ወይስ ገለጥ ነገር አማርገሽ ከነቃች ምናልባት እስቲ ገለጽ ለማድረግ ቆይ ቀስ በይ ቀስ በይ ቀስ በይ ቀስ በይ ቀስ በይ ቀስ በይ እባክሽ ቀስ ቆይ ታያት በቃ ቆይ ምን እናድርግ ወይ እረፍት ታድርግ እንደ ሌላ ጊዜ እንደዚህ ነው የምታኘው ተኛች መሰለኝ ሰማለች መሰለኝ በቃ ታያት ተኛ በቃ ነይ ታያት ቆይ ማለት ሁልጊዜ እንደዚህ ነው የምትሆነው? ምንድን ነው የተፈጠረው? እስቲ ንገሪኝ ግልጽ አድርገሽ። ሁልጊዜ በቃ እንደዚህ ነች። ግራ ቢገባኝ ነው እናንተ ጋር ራሱ የመጣሁት እና ሁልጊዜ እንደዚህ ነች እና እኔ ራሱ በጣም ተጨነቅኩ ታውቃለህ። በቃ ሁልጊዜ እንደዚህ አይነት ነገር ሲደጋገምብን በቃ በጣም ነው ግራ የምትጋባው እና እንጃ እኔ አላውቅም። ጸበልም ልውሰድሽ አልኳት። በቃ አልፈልግም። በቃ የሚያረጋትን ነው የሚያሳጣት። ክፍሏ ውስጥ ዘግታ በቃ የሆነ እንደ መንፈስ ነገር ነው የሚያረጋት። እኔ እንጃ አላውቅም። የልፋትህን ደግሞ ሳታገኝ ስትቀር በቃ በጣም ግራ ያጋባል። እኔ ለእሷ ስል በጣም ብዙ መስዋዕትነት ነው የከፈልኩት እና በጣም አይዞሽ ተረጋጊ። እንግዲህ ተመልካቾቻችን እንዳያችሁ ትንሽ አስደንጋጭ ነገር ነው። መጀመሪያ ከኛ ጋር በስልክ ስትለዋወጥ ከዛ በተጨማሪ አንዳንድ ነገሮች አሉ ብላ ስትነግረን ትንሽ ድንጋጤ ውስጥ ገብተን ነበረ። እህቷ ከሆነ ሰዓት በኋላ የተዋወቀችው ሰው እንደነበረ እና እሱን ሰው ከተዋወቀችው በኋላ ደግሞ የተለያዩ አይነት ችግሮች እንደመጣባት ከችግሮቿ መሀል ደግሞ አሁን እናንተ ያያችሁት አይነት ነገር ነው እና ትንሽ ግራ ያጋባል። ምን ሆና ነው የሚለው ነገር ትንሽ ጥያቄ ውስጥ ይከታል እና ይህንን አይተን ወደዚህ የመጣ ነው። አሁንም እንደተኛች ነው ያለችው። አብዛኛውን ጊዜ እንደዚህ ከሆነች በኋላ ትተኛለች ነበር ያልሽኝ። እንግዲህ ተኝታ እረፍት አድርጋ ነው እንግዲህ ከዛ የምትነሳው። ከምን ያህል ሰዓት በኋላ ትነሳለች እንዴት ነው የሚለውን እንግዲህ ያው እህትየውም ስላለች አብረን የምናውቅ ነው የሚሆነው። እስከዛ ግን ከእህትየው ጋርም ቆይታ አደርጋለሁ። እሺ ማለት እንደዚህ አይነት ነገሮች እንዴት ነው ይሄ ነገር ሊሆን የሚችለው? ለአንቺ የተነገረች ነገር አለ ወይ እህትሽን ጠይቀሻት ታውቂያለሽ? እንደዚህ እኮ ያደርግሻል ብለሽ ማለት በቃ ራሷን አታውቅም በነገሮች ላይ እና እኔን ራሱ ለማናገር ፈቃደኛ አይደለችም። የሆነ አርቲስት ነው ምናምን ጠብሳ ነበረ ማለት ጓደኝነት ጀምራ ነበረ እና እሱ በጣም በቃ የሆነ ቃሚ ነው፣ አጫሽ ነው፣ በጣም ዱርዬ ነው እና እኔ ከእሷ ጋር እንዲሆን አልፈልግም። ምክንያቱም እሷ ልጅ ነች። እኔ ለእሷ ብዬ በጣም ብዙ መስዋዕትነት ነው የከፈልኩት። ማለት ያው ይህን ብላ መስዋዕትነት ከፍለ ለዚህ ደረጃ ትበቃለች ማለት እኔ እንጃ። እኔ በጣም ከባድ ነው እና እሱ በጣም ሱሰኛ ነው። በጣም ሴቶችን በጣም እንትን ነው የሚለው መቀያየር ነው ስራው። በሽታም አለ፣ በጣም ብዙ ነገር አለ እና እኔ እንጃ በጣም ይከብዳል። እና ከሱ ጋር ከሆነች በኋላ ነው ይሄን ጸባይ ያመጣችሁ እንጂ ድሮ እንደዚህ አልነበረችም በፍጹም። እኔ ራሱ ግራ ገባኝ። ጸበል ውሰድሽ ስራ ተንቢ በቃ አንቺ ምን አገባሽ? በቃ ልመታኝ ሁላ ትደርሳለች። ከዛ ክፍሏ ውስጥ ዘግታ በቃ መተኛት ረጅም ሰዓት ነው የምተኘው። በጣም ረጅም ሰዓት ብቀሰቅሳት ራሱ አሰማ እና በጣም አሳሳቢ ሁኔታ ላይ ነው ያለ ነው። ምን እንደማደርግ አላውቅም። እንደው ምናልባት እንደዚህ የመሆኗ ምክንያት ምን እንደሆነ አሁን አርቲስት ሲሆን ምን ይሁን ከሚባል ሰው ጋርም ትውውቅ ጀምራ ነበር ብለሻል እና ያ ሰው ደግሞ ከብዙ አይነት ሰው ጋር ግንኙነት እንዳለው በሽታም ሊኖር እንደሚችል ስትነግሪኝ ነበር። ይሄ ነገር እያለ መከልከል አልቻልሽም? እንደ እህት ታላቅ እህት እንደሆንሽም ነግረሽኛል። እንዴት ልትሰማሽ አልቻለች? እንዴት ትሰማኛለች? በቃ ምን እንዳስነካት አላውቅም። ልጁ ምን እንዳደረገባት አላውቅም። እግዚአብሔር ይወቀው። በቃ እሱን ነው ስሙ የምጠራው። በቃ ስልክም በቃ እንዴት አልደወለልኝ ምናምን በቃ እንደ እብድ ነው የሚያደርጋት። ወደዛ ትሄዳለች፣ ወደዛ ትመጣለች። እኔ በጣም በቃ ሁል ጊዜ ስልኳ አላነሳም ማለት ምናምን ትላለች እና በጣም እኔ እንጃ በጣም ከበደኝ ታውቃለህ። ለዛም ነው እናንተ ጋር የመጣሁት። ልጁ ምን እንዳስነካት አላውቅም። እግዚአብሔር ያውቃል። እኔ እንጃ አላውቅም። ብቻ ከባድ ነው። እሺ እንደው ማለት ያንቺና የእህትሽ እንትን ምን ይመስል ነበረ? በምን አይነት መንገድ ነበር አስተዳደጋችሁ? ብቻችሁን እንደምትኖሩ ነግረሽኛል እና እንደው ለተመልካቾቻችንም ግልጽ ለማድረግ ነገሮችን ግልጽ አድርገሽ ንገሪኝ። እኔ በጣም ብዙ ስራዎች ሰርቻለሁ እሷን ለማሳደግ ብዬ በጣም ሳላገባ ራሱ የቀረሁት በእሷ ምክንያት ነው። እሷን ለማሳደግ ብዬ ትልቅ ደረጃ እንድደርስ ብዬ ማለት ነው። እኔ ተቀጥሬ የምሰራው እንትን ካፌ ውስጥ አስተናጋጅነት ነው ተቀጥሬ የምሰራው እና እኔ እሷን ለማሳደግ ብዙ መስዋዕትነት ከፍያለሁ። በቃ እንጃ ከብዳለች። እንደው
ያው ቀላል አይደለም በእነዚህ አይነት መንገድ መሆን። ብቻሽን እያሳደግሽ እንደሆነ አብረሽ ከእሷ ጋር ጊዜ ማሳለፍ እህትሽ ነች፣ መቼም ቢሆን ታናሽ እህትሽ ነች እና ብዙ ኃላፊነት የምትወስጂው አንቺ ነሽ እና ይሄ ሁሉ ነገር ሆኗል። ከዛ በኋላ ምን አይነት እንደው እሱን ጠይቀሽ ለማውራት ቀርበሽ ለማውራት አልሞከርሽም ነበር እህቷ እንደመሆንሽ መጠን? አረ ስታየው ራሱ ፊቱ እንዴት እንደሚያስፈራ ከአጫሽ ከቃሚ ጋር ምን ወሬ ታወራለህ እንዴ? በጣም እንዴ በስማ እንጃ ፊቱ ራሱ ስታየው የሆነ እንጃ በጣም ይከብዳል። ማለት ለማናገር ፈልግ ነበረ ግን ያው እኔ በቅርብም ርቀት እንትን እከታተለው ነበረ ምን እንደሚያደርግ ምን እንደሚሰራ ምናምን። ግን ያው ከማጫስ ከማቃም ውጪ ሴቶችን ወደዛ ወደዚህ ከማድረግ ውጪ ምንም አይነት ስራ የለውም። ይህን ሰው ምን ብለህ ታወራዋለህ? ምን ብለህ ታናግረዋለህ? ስለዚህ ያለኝ አማራጭ እናንተ ናችሁ። እናንተ ጋር መጣ። መጀመሪያ የምትኖረው ከአንቺ ጋር ነበር አይደለ? ከእሱ ጋር ከመኖሯ በፊት እንግዲህ አንቺም ስትመሪኝ ወደዚህ ይዘሽኝ ስትመጪ መኖሪያ ቤታቸው ይሄ ነው፣ ተከራይቶ የሚያኖራት እዚህ ነው እና ሌላም አካባቢ ደግሞ እንደሚኖር ነግረሽኝ ነበረ። አልፎ አልፎ ነው እዚህ የሚመጣው። የመጣ ሰዓት ደግሞ ከእሷ ጋር ጊዜ አሳልፎ ነው የሚሄደው ምናምን ብለሽኝ ነበር እና እንደው ከአንቺ ጋር ምን ያህል ጊዜ ያሳለፈች፣ ምን ያህል ግንኙነታችሁ ምን ይመስል ነበረ? እስቲ አስተዳደጋችሁን አንዳንድ ነገራችሁን ግልጽ አድርገሽ ንገሪኝ። ድሮ አንቺ ይሄንን አድርጊ ይሄንን እንትን በይ ካልኳት እሺ ነው፣ ሁል ጊዜ እሺ ነው የምትለው። ግን ከእሱ ጋር ግንኙነት ከጀመረሽ በኋላ ጭራሽ አሰማኝም። ሱቅ እንኳን ስልካት እንዲህ ምን አገባኝ ራስሽ ተነስተሽ ሂጂ ምናምን ነው የምትለኝ። እና ከእሱ ጋር ከጀመረሽ በኋላ ነው በቃ አስሬ ስልክ ማውራት ነው። ምን እንዳስነካት አላውቅም። እንጃ የምታረጉትን አድርጉ እንጂ እናንተ በጣም ከብዶኛል። ምክንያቱም እንደ ልጄ ያሳደግኳት ታናሽ እህቴ ነች። ለእሷ ብዙ ነገር ነው የተውኩት ብያለሁ። እንደዚህ ስታደርግ ማመን በጣም ይከብዳል በጣም እና እንጃ ከባድ ነው። ልክ መታመሟን ካወቅሽ በኋላ ነው እዚህ መምጣት የጀመርሽው ወይስ አልፎ አልፎ ትመጫለሽ? የእነሱ ቤት እንደመሆኑ መጠን እሱን አትወጂውም እና እንደው የእህትሽ ነገር አሳስቦሽ ነው? እህትሽ ላይ ያየሽው ለውጥ ከምን ያህል ጊዜ ጀምሮ ነበረ? አረ ቅርብ ጊዜ ነው እንደዚህ አይነት ነገር ያመጣችው። ታመመሽ ምናምን ሲባል ያው ስጋም አይደለ አያስችልም እና እንደዛ ነው። እንደው ተመልካቾቻችን ትንሽ ነገሩ ወሰብሰብ ያለ ይመስላል። ይህ ታዋቂ ወጣት አርቲስት ለምንድን ነው ይህንን ነገር ማድረግ ያስፈለገው? ለምንድን ነው እህቷ ላይ በዚህ ልክ አይነት ነገሮች እየሆነ ያለው? አንደኛ ከእህቷ የምንረዳው ነገር ነው ሊሆን የሚችለው፣ ምክንያቱም ዋነኛ ተጎጂ እሷ ስለሆነች ማለት ነው። ነገር ግን አንቺ ጋርም ቢሆን ብዙ መረጃዎች ይኖራሉ ብዬ አስባለሁ እና ከዚህ በተጨማሪ እንደው የአስተናጋጅ ህይወት ከባድ ነው፣ አንቺም ደግሞ የራስሽ ህይወት ያስፈልግሻል እና እነዚህ ነገሮች እንዴት አልያዙሽም? ለእህትሽ በዚህ ልክ መስዋዕትነት ልትከፊ እንዴት ቻለሽ? ያው ታናሽ እህቴም አይደለች። ያው ሳሳድጋትም ከዚህ በፊት በጣም ብዙ መስዋዕትነት የከፈልኩት ከክፍለ ሀገር ነበር የመጣ ነው እና ማለት እሷም እየተማረች እኔም እሷን እየሰራው እሷን ለማሳደግ ነበር እየጠርኩኝ የነበረው። ማለት እንደምታየው ወጣት ነኝ። በጣም ብዙ ነገሮች ያምራል። ትዳር አለ፣ በጣም ብዙ ነገር አለ እና እሱን ትቼ ነው እሷን ለማሳደግ እየጠርኩ ያለው እና በጣም ይከብዳል በጣም እና ከክፍለ ሀገር ስንመጣ ፊልም መስራት ፈልጋለሁ ምናምን ማለት ህልሙ ነበራት፣ የፊልም የመስራት ህልሙ እና በአጋጣሚ ከእሱ ጋር ትታወቅና ፊልም አሰራሻለሁ ምናምን ብሎ ግንኙነት ይጀምራሉ ማለት ነው። እና በቃ ከእሱ ጋር ከጀመረሽ በኋላ ነው እንደዚህ አይነት ነገር ያመጣችው። እና በቃ ከቤትም መውጣት ፈልጋለሁ አለችኝ። እኔ ከአንቺ ጋር መኖር አልፈልግም፣ በቃ እኔ ከእሱ ጋር ነው መኖር የምፈልገው፣ ከእሱ ጋር ነው መሆን የምፈልገው እና ተይኝ ምናምን አለች። እንዴ እንደዚህማ አይሆንም እንዴ ሽማግሌ ሳይልክ እንዴ ምን ሆነሽ ነው ምናምን ብዬ አልኳት እና እኔ አልፈልግም በቃ ነግሬሻለሁ ምናምን ብላ በቃ እኔ ለመምታት ሁላ ነው የምፈልገው ታውቃለህ። እና በጣም ከባድ ነው። እኔ እንጃ ምን እንደማደርጋት አላውቅም፣ ብቻ ከባድ ነው። እሺ ከዛ በኋላ እንደዚህ አይነት ነገሮች ተፈጠሩ፣ እንደዚህ አይነት መስዋዕትነቶችን ከፈልሽላት። እንደው ቤተሰብ ምን አይነት ጥያቄ ነው የሚጠይቅሽ? ከቤተሰብ ወጥተሽ ነበር እና ያው የራሱ የሆነ ጥያቄ ይኖረዋል ቤተሰብም። ምን አይነት ምላሽ ነበር የነበረው? ለእነሱ ምን አይነት ነገር ነበር የምትሰጪው? በቃ እነሱ የሚያውቁት እየተማረች እየሰራች እንደሆነ ነው የሚያውቁት። ያው እኔ የምሰራውን ስራ እነሱ የሚያውቃሉ። ያው ነግሬያቸዋለሁ ማለት ግንኙነት ምናምን መጀመሯን ሳይሆን
የተማረች እንደሆነ እየሰራች እንደሆነ ነው የነገርኳት እንጂ እንደዚህ ተፈጠረ ምናምን ብዬ አልነገርኳቸውም ለቤተሰብ። ምክንያቱም እነሱ ይማራሉ ይሰራሉ ብለው ነው የላኩኝ እንጂ ይህን ሁላ ይፈጠራል ብለው አይደለም። ቤተሰብ ከአንተ ብዙ ነገር ይጠብቃልና ከባድ ነው። የማታውቀው አይነት ህመም እንደታመመች እና ለአንቺም በጣም ግራ የገባሽ ነገር ላይ እንደነበርሽ ስትናገሪ ነበር እና ቀርበሽ ለመጠየቅ አልሞከርሽም ነበር ያለባትን ችግር? ታመመች ብለው ሲሉኝ ሄጄ ነበረ እሷን እንትን ለማለት እና እኔን ለማዋራት ፈቃደኛ አይደለችም። ምን ሆነሽ ነው ምናምን ብዬ ቀርቤም ልጠይቃት ብፈልግም በቃ ሌላ አይነት ሪያክሽን ነው የምታሳየኝ። በቃ ተይኝ፣ አልፈልግሽም፣ ውጪልኝ ምናምን ነው የምትለው። እሱንም ቀርቤ ለማዋራት ፈለኩኝ፣ ግን ያው አነጋገሩ ራሱ ለየት ይላል። አቤት ምን ፈልግሽ ነው? ምንድን ነው? ከማን ማነሽ? በቃ ማለት የሚጠይቅ አጠያየቅ ራሱ በጣም ከባድ ነው። ለሰው ራሱ ክብር የለውም። ከእንደዚህ አይነት ሰው ጋር እንዴት ምን ብለህ ታወራለህ? ስለዚህ ማውራት የምፈልገውን ነገር ሳላወራ ያው ተለያየን ከሱ ጋር እና በቃ መኝታ ቤቷን ቆልፋ በቃ መጮህ ነው። በተለይ ደግሞ ረጅም ሰዓት ነው የምትተኛው። ረጅም ሰዓት ብቀሰቅሳት ራሱ አትነሳም እና ብቻ ከባድ ነው በጣም። በተለየ ሁኔታ የታመመችበት አጋጣሚ እንደነበር እና በተለይ የሆነ አይነት ሁኔታ በተለይ ተመልካቾቻችን እናንተም እኔም ያየሁበት ነገር ነበር እና ያንን ነገር ከሆነች በኋላ ነው እንደዚህ አይነት ነገሮችን የምታደርገው ወይስ ከዛ በፊትም የተለመደ ባህሪዋ ነበር? ኧረ እንደዚህ ነው አይነት ነገር የለባትም ነበር። በቃ ያው እንደነገር ከሱ ጋር ከጀመረች በኋላ አርት ምናምን ሰራለሁ ምናምን ካለች በኋላ በተለይ ከሱ ጋር ከጀመረች በኋላ እንደዚህ አይነት ነገር ተፈጠረው እንጂ ድሮ በጣም ሰላማዊ ኑሮ ነበር የምንኖረው። ጭራሽ ከቤት የመውጣት ራሱ ልም የላትም። ነገ ሰርቼ ተምሬ ራሴን ቀይሬ ቤተሰቦቼን ቀይሬ የሚል ነበር ሀሳቡ። ግን ከሱ ጋር ከጀመረች በኋላ ነው ይሄ ሁላ የተፈጠረው እንጂ ድሮ በጣም ጥሩ ልጅ መልካም ልጅ ነበረች። እንዴ ሱቅ ራሱ ስልካት እሺ እንደዚህ አድርጊ ምናምን ስላት እሺ ነበር የምትለው። አሁን እንደዚህ አድርጊ በእናትሽ ጭራሽ ብላ ከቤት ልጣለች እና በጣም ከባድ ነው ያለውበት ሁኔታ። እንግዲህ አላውቅም። ከቤት ልጣ ስትል ምን አይነት ምክንያት ነበር የነበራት? ከሱ ጋር ባላት ግንኙነት ነው ወይስ ላንቺ በተለየ ሁኔታ የነገረችሽ ምክንያት ነበር? ኧረ እኔ ምክንያቱን አልነገረችኝም። በቃ እኔ መውጣት እፈልጋለሁ። እንዴት ነው የምትወጪው? እንዴ ሽማግሌ ሳይልክ እንዴት ነው እንደዚህ የምትይኝ ምናምን ስላት በቃ እነግርሻለሁ እኔ ልወጣ ነው ምናምን ብላ ተመነጫጭቃ እንትን አለች። ጭራሽ እኔን ለማዋራት ፈቃደኛ አይደለችም ጭራሽ። ታዲያ ማለት አሁን የእሷን ችግር እንዴት ልታውቂ ቻልሽ? ይሄ ቤት እንግዲህ የእነሱ መኖሪያ ቤት እንደሆነ ነው ስትነግሪኝ የነበረው እና እዚህ ቤትስ እንዴት መተሽ ያለችበትን ሁኔታ ልትረጂ ቻልሽ? ያው ሰዎችም የእሷም ጓደኞች ምናምን እንዲህ ታማለች ምናምን ሲሉ ያው ስጋም ስለሆነ ያው አላስችላለኝ እና ጓደኞቿን ምናምን ጠያይቄ ያለችበትን ቦታ አፈላልቄ ያው ለመጠየቅ ሞከርኩኝ። ግን ሄጅም እኔን ለማዋራት ፈቃደኛ አይደለችም። ማለት ረጅም ሰዓት ነው የምትተኛው እንዳልኩ። በቀሰቅሳትም በቃ ምንም መልስ ልሰጠኝ አልቻለችም። እንግዲህ እሷን እየጠበቅኩኝ ነው። ሕክምና ለመውሰድ አልሞከርሽም ነበር? ያለባትን ችግር ካወቅሽ በኋላ እሷንስ ቀርበሽ ለማውራት አልሞከርሽም ስላለባት ነገር? እኔ ቀርቤ ለማዋራት ሞከርኩኝ። ግን ምንድነው እኔ ያልታመምኩም ምንድነው የምትዩ አንቺ ልጅ ያምሻል እንዴ? እኔ ጤነኛ ነኝ፣ ሙሉ ጤነኛ ነኝ። እኔ ጸበልም ለመውሰድ ሞከርኩኝ። ምን መንፈስ አለብሽ እያልሽኝ ነው ምናምን ማለችኝ። ጭራሽ ብላና ያው እኔ እንጃ ከባድ ነው ብቻ ከብዳል። እንደው ክፍለ ሀገር ላይ እንደነበራችሁ ከዛ አስተዳደጋችሁም እያንዳንዱ ነገር እዛ እንደነበረ ነገርሽኛል እና ቤተሰብ በተለየ ሁኔታ ኃላፊነት የሚሰጠው ላንቺ ነው። ኃላፊነትሽን አለመውጣትሽን ወይ ደግሞ ያለባትን ችግር ለቤተሰብ ለመናገር አልሞከርሽም ነበር? እንዴ ምን ብለህ ትናገራለህ? እነሱ ያሉት ክፍለ ሀገር ነው። ያው እንግዲህ ኃላፊነቱ ለእኔ ስለተሰጠኝ ያው እንግዲህ እሷን እንትን ለማለት ማለት እኔ ነኝ ያለሁት እዚህ። ምክንያቱም እንደዛ ሆነች ብዬ ብናገር እነሱ በጣም ነው የሚጨነቁት። በተለይ እናታችን ታማሚ ነች እንደዚህ ብዬ ብነግራት ደግሞ በቃ በጣም እንዴ እኔ እንደዚህ ብዬ አልነገርኳቸውም። እንደው የቅርብ ጓደኛ ምናምን የላትም ነበረ? ከእሷ ነገሮችን ለመረዳት ለአንቺ መናገር የፈራቻቸው ነገሮች ካሉ እንኳን ለእነሱ የምታሳውቅበት መንገድ ካለ ይህንንስ ለማጣራት አልሞከርሽም ነበር? ኧረ እነሱ ራሱ ግራ ገብቷቸዋል። እነሱ ራሱ በጣም ግራ ተጋብተው ነው ያሉት። እነሱም ስጠይቃቸው ኧረ እኛም አናውቅም፣ እኛም እኮ እንደዚህ ስትሆንብን በጣም ግራ ገብቶን ነበረ። እኛ እንደውም አንቺን ለማናገር እየፈለግን ነበረ እና
ምን እንደሆነች አናውቅም አሉኝ። ማንም አያውቅም ምን እንደሆነች፣ ምን አይነት ችግር እንደገጠማት አላውቅም። እንጃ ብቻ እንግዲህ በቻልነው አቅም አንደኛ ወጣት አርቲስት የተባለውን ባለቤቷን ለማውራት እንሞክራለን። ወይም ደግሞ እሷም ነቅታ ምናልባት ለማውራት ፈቃደኛ ልትሆን ትችላለች ብዬ አስባለሁ። ባትሆንም ግን ያለው አማራጭ እንግዲህ በአንቺ በኩል ነገሮችን ለማስተካከል መሞከር ነው። አንቺ በቻልሽው አቅም እሷን አሳምነሽ ከእሷ ጋር የምናወራበትን መንገድ መፍጠር መቻል አለብን ብዬ አስባለሁ። ከዚህ በኋላ ወዴትም ልንሄድ አንችልም። ነገሮች ወደ ከፋ ነገር እየሄዱ ነው ሊቀጥሉ የሚችሉት እና ያለባትን ችግር እያንዳንዱ ነገር ቀርበን መረዳት መቻል አለብን። አብሯት የሚኖረው እንግዲህ ኦፊሻሊ ባለቤቷ ተብሎ ባይጠራም ግን አብረው እስከኖሩ ድረስ ደግሞ የጋራ የሆነ ነገር አላቸውና እሱንም ቢሆን በቻልነው አቅም ያለውን ነገር ቀርበን ለመረዳት እያንዳንዱ ነገር ለማወቅ እንሞክራለን። እዚህ ቤት ላይ ስትመጪ አንዳንድ ቀን ያይሻል ወይስ እሱ የሌለበት ቀን ላይ ነው የምትመጪው አንቺ? አይ እኔ ስመጣ ማለት እኔ እዚህ ቤት ስመጣ እሱ ጭራሽ አይኖርም ማለት እሷን ብቻ ነው የማገኛት። እሱን ጭራሽ አግኝቼው አላውቅም። ያው እንደው እሷን ለምን እንትን አይልም ብለሽ ጠይቀሽ አታውቂም? ራስሽን እንዴት ነው አለ አይደለ ለምን አይንከባከባት የሚል ነገር ታማ ነበር የሚባል አይነት ነገር ሲነሳም እንዴት እንደዚህ ነገር ሊሆን ይችላል የሚሉ ጥያቄዎች ይፈጠሩብሻል። እና ይሄንስ ቀርበሽ ለመጠየቅ አልሞከርሽም? እሷን እኔ እንጃ በቃ እኔ ልታናግረኝ ፈቃደኛ አይደለችም ሲጀመር። ጭራሽ እኔ ለማናገር ፈቃደኛ አይደለችም። እሱ ደግሞ ምን ብሎ ነው እሷ የሚንከባከበው? ሱሱንና ሴቶቹን ያሯሯጥ እንጂ እሷ ምን ብሎ ይንከባከባል ብለህ ነው? ግን ይሄንን ነገር እንትን ያልሽው በራስሽ መንገድ ስታጣሪ ነው ወይስ ደግሞ ሌላ ወቅሽበት ምክንያት ነበር? እኔ በቃ የተከታተልኩ ስለሱ ለማጣራት ሞክሬ ነበረ። ግን ሴቶችን ነው ወደዛ ወደዚህ የሚያደርገው፣ ያጭሳል፣ ይቅማል። በጣም በጣም ዱርዬ ነው እና በጣም እኔ እንጃ በጣም እኔ ከምነግርህ በላይ በጣም ከባድ ሰው ነው። መጣች መሰለኝ መጣች እና እንዴት ነሽ? ሰላም ነው? አረፍ በይ። ሰው አለ ድልም ደልንገርሽ አይ እነሱ እኮ አንቺ ሊረዱሽ ሊያግዙሽ ነው የሚመጡት። ማለት ምን እንደሚረዱ አይ ስላምነሽ ሊረዱሽ ሊያግዙሽ ቁጭ በይ እስኪ። መጀመሪያ አረፍ በይ እባክሽን። ምናልባት ካሜራም ይዘን መተናል አንዳንድ ነገሮችን ለማወቅ ለመረዳት ነበረ እና ይኸውልሽ መጀመሪያ ስሚኝ እባክሽን። ማለት አንዴ ከእሷ ጋር ላውራ፣ አንዴ ከእሷ ጋር ነው እያወራ ያሉት። ማን ናቸው? አንቺ ታስረጅኛለሽ? አይ ስላምነሽ ሊያግዙሽ ሊረዱሽ ነው የመጡት። ሌላ ነገር ብያለሁ። ይሄን ተረጋጋ። እንደዛ አይደለም ተረጋግተሽ አላልኩም አይደለ? ጭራሽ እንትን ልለምኝብኝ ነው ካሜራ ምናምን ይዘሽ የመጣሽ? ይሄን ሁሉ ሰው ሰብስበሽብኝ ለመጥፎ ነገር እኮ አይደለም የመጡት፣ አንቺን ለማገዝ ነው የመጡት። በቃ እኔ ለምንድን እንደ በሽተኛ የምታይኝ? እኔ በጣም ጤነኛ ነኝ። ኧረ በእናትሽ ወይስ ልታሳብጅኝ ነው? አልገባኝም። ለምን አትወጡልኝም? እናንተ መጀመሪያ ተረጋጊና ይኸውልሽ አንቺ እንግዶች ናቸው አክብሬያቸዋለሁ። ስለዚህ ቀጥለሽ አስወጪኝ። ችግር የለውም። አይ ይኸውልሽ ነገሮችን ማስረዳት እንችላለን። የእሷ ያለባትን ችግር ነገሮችን ለመፍታት አይደል የመጣ ነው። መጀመሪያ ስሚኝ፣ እኛን ተረጋጊና ነገሮችን ለመፍታት እንሞክር። እህትሽ ለአንቺ አስባ እኛን ወደዚህ ቦታ ላይ ያለብሽን እያንዳንዱ ችግር ነግረናለች። ስለዚህ እነዚህ ነገሮች በደንብ በተጠና መልኩ ማውራት መቻል ይሻላል። ስለዚህ እባክሽን ተረጋጊ። ምንም የሚያረጋጋኝ ነገር የለም። በሽተኛ ነሽ እየተባልኩኝ እኮ ነው። ጤነኛ ነኝ፣ ቆሜ እየሄድኩኝ ነው እንደ ማንኛውም ሰው አይደል? ምንድነው በሽተኛ ነሽ መስለኝ? እኔ አሰጣቸዋለሁ። ዝም በይ በቃ። እንደዛ አይደለም። አይ እንደዛ መሆን ስለምን ይኸውልሽ፣ እባክሽን ቆይ ቁጭ በይ። ችግር የለውም። አንቺ ነገሮችን መጨረስ መቻል ያለባትን ነገር መናገር ካለብሽ ተናገር። ያለውን እያንዳንዱ ችግር ንገሪያት መጀመሪያ። ያንን ችግር ነው ይኸውልሽ፣ መጀመሪያ ትሰሚኛለሽ? ተረጋጊ። መጀመሪያ እያንዳንዱ ነገር ንገሪያትና አስረጃት። ከዛ በኋላ ለእሷ አይደል መፍትሄ የመጣ ነው። አንቺም ለእሷ አስበሽ አይደል የመጣሽው? ለእሷ አስበሽ ስለሆነ እያንዳንዱ ነገር ያደረግሽው። ስለዚህ እያንዳንዱ ነገር ግልጽ አድርገሽ እባክሽን አስረጃት። አይ እኮ አረጋጋታለሁ። በቃ እሺ፣ ተረጋግተን እንመለሳለን። እባክሽን ተረጋግተን ግን እንመለሳለን። ነገሮችን አስተካክል እባክሽን። አረጋጊያትና እንመለሳለን። እንውጣና ካሜራማን አውጣ። እንግዲህ ተመልካቾቻችን ሂሩት ተረጋግታ አግኝተናታል ማለት ነው። በተወሰነ መልኩ እህቷም የተወሰነ ልታረጋጋት ሞክራ ነበረ። ያው እንግዲህ ሂሩት ምን እንደምልሽ አላውቅም። ነገር ግን እህትሽ የተወሰነ የነገረችን ነገር ነበረ እንዳመመሽ ብዙ ነገር እንደተፈጠረ እና እስቲ ምንድን ነው የተፈጠረው? ያመመሽ ነገር ምንድን ነው ንገሪኝ እስቲ። እኔ ምንም አላመመኝም። ደህና ነኝ፣ ጤነኛ ነኝ። በመጀመሪያ እህትሽ ለአንቺ ብላ ነው ይሄንን ሁሉ ነገር እያደረገች ያለችው። ማለት ብዙ መስዋዕትነትን ከፍላለች። አንቺን ስታሳድግሽ እንዳየሽው ነው እንግዲህ 2-3 ዓመት ታላቅሽ ነች። ነገር ግን የራሷ ህይወት የሚባል ነገር እንኳን የላትም። በአስተናጋጅ ህይወት አንቺን ለመለወጥ፣ አንቺን ለማሳደግ፣ አንቺን ለማስተማር ነው ስትጥር የነበረው እና
ብዙ ጉዳት ብዙ ነገር አሳልፈ አሁንም ደግሞ ትተሻት ወጥተሽ እንኳን ለአንቺ ነው እየተጨነቀች ያለችው። ለእሷ ደግሞ በደንብ ማሰብ መቻል አለብሽ። የተፈጠረው ነገር ምንም ይሁን ምን መፍትሄ ይኖረዋል። ከኛ ጋር ከተባበርሽ አብረሽን ከሆንሽ የትኛውም አይነት ነገር መፍትሄ ሊታጣለት አይችልም። እና ምንድን ነው የተፈጠረው? ግልጽ አድርገሽ ንገሪኝ እስኪ። እኔ ይገባኛል፣ እህቴ ለእኔ አስባ እንደሆነ ይገባኛል። ግን እሷ መታ በሽተኛ ነኝ ስትለኝ በቃ ለእኔ ትንሽ ይከብዳል። እሷ ይመስለኛል ያው ጓደኛዬን አትወደውም። ለዛ ነው የአርት ሰው ነው ባለቤቴ እና ሁሉም የአርት ሰው እንትን ጥሩ ባህሪ ያለው አይመስላትም። በዛ ነው በቃ ከሱ ጋር መሆን ከጀመርኩኝ በኋላ ነው አንቺ ደህና አይደለሽም ምናምን በቃ ያለመግባባቶች የተፈጠሩት ከዛ በኋላ ነው። ማለት ምንድን ነው እህትሽ የነገረችን ነገር አለ። የእህትሽን ነገር ወደ ጎን እንተዋውና ዋና ባለቤቱ አንቺ ስለሆንሽ የዚህ ነገር ሀሳቢ ምንድን ነው የተፈጠረው? እስኪ ግልጽ አድርገሽ ንገሪኝ። ከባለቤቴ ጋር የተዋወቅነው በጓደኞቼ ምክንያት ነው። ከሱ ጋር የተዋወቅነው እኔ ትንሽ አርቱ ላይ ፍላጎት ስላለኝ ወደ አርቱ ላይ መግባት ብዬ አስተዋወቁኝ። ተዋወቅም ምናምን በቃ ጥሩ ጓደኛሞች ሆነን ፈርስት ላይ ምናምን ማውራት ጀመርን። ስራዎች ሲኖሩ ያው በኮረስነትም ቢሆን ይጠራኛል ምናምን ብቻ በቃ በመግባባት መቀራረብ ምናምን ጀመርን። ከዛ ወዲያ ወደ ፍቅር ገባም ማለት ነው። በዚህ ውስጥ እህቴ ደስተኛ አልነበረችም። ያው አርቲስት ሲባል አብሮ የሚመጡ ስሞች አሉ፣ ጥሩ ያልሆኑ ነገሮች። ሰው ለእኔ ጥሩ ከማሰብ ለእኔ ጥሩ ነገሮችን ከማሰብ ከእሱ ጋር እንደሆን አትፈልግም ነበር። ግን እሱ በሰዓቱ በጣም ጥሩ ጸባይ የነበረው ሰው ከስራ ባልደረቦቹም ጋር ብቻ ከሁሉም ሰው ጋር ስለሱ ሄደህ ብትጠይቅ ጥሩ ነገር ነው ሊሰማ የምትችለው። ለእኔም እያሳየኝ የነበረው ያንን ነገር ነው። ከዛ በቃ በጣም መቀራረብ ጀመርን። በብዙ ነገር ስለተግባባን ወዲያውኑ አብሮ የመኖር ሀሳብ መጣ። ከእሱ ጋር አብሮ የመኖር ሀሳብ መጣ። ያው እኔም እስከ መቼ ከእህቴ ጋር እኖራለሁ? አንደኛ ለምን ሸክም እሆንባታለሁ፣ ሁለተኛ ነገር ደግሞ ለምን የራሷን ህይወት እንድትኖር። ያው ሴት ናት፣ እድሜዋ ይሄዳል። በጣም ብዙ ኃላፊነት እኔን ለማሳደግ ብላ በጣም ብዙ እንደ ወጣት ማድረግ ያለባትን ነገሮች ሳታደርግ አልፋለች። ከዛ ነገር እንድትል ተስማማው ከሱ ጋር። ለሷ ብቻ ብዬም ሳይሆን እኔ ደስተኛ ስለነበርኩኝ በዛ ነገር ከሱ ጋር አብሮ ለመኖር ፍላጎት ስለነበረኝ እሺ አልኩኝ። እዛ ቀጥታ ወደዚህ ቤት ነው የገባነው። ያው እንግዲህ ቤተሰቦቻችንም እዚህ የሉም ምናምን፣ ሽማግሌ ማንም ጋር ሊላክ አይችልም። በቃ እኛ ተነጋገርን፣ ተፈራረምን፣ እዚህ ቤት ገባን። እዚህ ቤት ከገባን በኋላ ብዙ ልክ ያልሆኑ ነገሮች አሉ። ስልክ እኔ ለእህቴም ያልነገርኳት እሷን ከማስጨነቅ ከብዙ ነገሮች አንጻር ነው። ስለዚህ ሲምፕል መስለው ስለታዩኝ እኔ ቀለል አድርጌ ስላየኋቸው ምናምን ሊሆን ይችላል። ግን በቃ ብዙ አዲስ ነገሮች መፈጠር ጀመሩ። ከዛ በኋላ ነው ትንሽ ከእህቴ ጋር አለመግባባት፣ እኔም የባህሪ ለውጥ ምናምን ይመስለኛል። ለእኔ አይታወቀኝም ብዙ ነገር ስልክ ያው ባህሪ ተለውጧል አልልህም። ምክንያቱም ባህሪ ለእኔ ሳልሆን ሌላ ሰው ነው የሚያየው፣ በዙሪያ ያለ ሰው ነው የሚያየው። እንደዛ ነው። እሺ ማለት አሁን የነገርሽኝ ነገር በተወሰነ መልኩ ትንሽ ያዝ የሚያደርግ ነገር አለው። ነገር ግን በደንብ ነገሮችን ግልጽ ለማድረግ ያህል ደግሞ ብዙ ነገሮች እየገጠሙሽ እንደሆነ እህትሽ ነግራኛለች። በመጀመሪያ እንደው በፊት ላይ የነበርሽበትን ሁኔታ እያንዳንዱ ነገር ስትነግረኝም ፎቶም ስታሳየኝ ነበር እና ትንሽ ህመም ነገር እንዳለብሽ ወይ ደግሞ እየተጎዳሽ ያለሽው ነገር እንዳለ ይገባኛል። ምንድን ነው ያ ነገር? አሁን እኔና አንቺ መሀል መደባበቆች ሊኖሩ አይገባም። እንደምታውቂው ካሜራችንም አንደኛ ለህግ ማስረጃ ነው። ከዛ በተጨማሪ ግን ያው ፊት ተሸፍኖ ድምፅ ተቀይሮ ነው የሚቀርበው እና ያን ያህል አንቺን ለክፉ የሚያጋልጥ ወይ ደግሞ በተለየ ሁኔታ አንቺን አደባባይ ላይ ለማስጣት ስላልሆነ በቻልሽው አቅም ነገሮችን ግልጽ አድርገሽ ንገሪኝ። እንደ ወንድም ነገሮችን መፍታት እንችላለን፣ የተፈጠረውን ችግር ማስተካከል እንችላለን፣ ህይወትሽ ወደ ጥሩ መንገድ መምጣት ይችላል። እና ምንድን ነው ያለው ነገር? እዚህ ቤት ከመግባታችን በፊት ረዘም ላለ ጊዜ ከሱ ጋር ግንኙነት አላደረግንም ነበረ። በብዙ ምክንያቶች እኔ ጠይቀዋለሁ ለምንድነው እንደዚህ ምናምን ስለ ዛሬ ስለደከመኝ ነው። በጣም ብዙ ምክንያቶች ይሰጠኛል ረዘም ላለ ጊዜ ማለት ነው። በፊት ላይ እንደዛ አልነበረም። ያው እኔም ግንኙነት በምናደርግ ጊዜ ደስተኛ ስለሆንኩኝ በጣም ደጋግሜ ጠይቀዋለሁ። እሱ ግን የተለያዩ ምክንያቶች ይሰጠኛል።
ከዛ እዚህ ቤት ከገባን በኋላ ግንኙነት አደረግን ማለት ነው ከሱ ጋር። ከዛ በኋላ ነው ብዙ ነገሮች መበላሸት የጀመሩት። ልክ በቃ እኔ ላይ ህመም መፍጠር ጀመረ ምናምን እና ጥሩ ያልሆነ ስሜት ይሰማኛል ምናምን። ከዛ እኔ እሱንም አንደኛ አንድ ላይ መኖር ጀምረናል። ኦልሬዲ ትዳር ብለን ያዝነው ይሄን ነገር ተነጋግረን የምንፈታው ማለት የሆነ ተነጋግሮ ለመፍታትም የሆነ መደማመጥ ያስፈልጋል። ስልክ ጥሩ ባህሪ እኮ ነው ያለው። በጣም ጥሩ ባህሪ የነበረው ልጅ ነው። የሆነ ከጊዜያቶች በኋላ ነው አዳዲስ ባህሪዎች መምጣት የጀመሩት እሱ ጋር። አላቅም ምናልባት ስራውን ቢዚ የሚያደርግ ስለሆነ ምናምን እኔ ከዛ አንጻር ተረዳሁት። ሰው ቁጭ ብሎ ለመነጋገርም ጊዜ አላገኘንም። ጊዜ እኔ እዚሁ ነኝ ስልክ እዚሁ ነው የምውለው ምናምን። እንደውም በፊት ላይ ስራዎች ሲኖሩ ምናምን ይጠራኝ ነበረ። ከቅርብ ጊዜ ወዲያ ነው ስራም ቢኖር አይጠራኝም፣ ራሱ ደርሶ ይመጣል። ብዙ ጊዜ ፊልድ ምናምን ይወጣል። ያው እንትን ነው ብዙ ጊዜ ፊልድ ይወጣሉ ምናምን ነገር አዳር ቀረጻዎች ይኖራሉ። በዛ በኋላ በጣም መራራቅ አለ። ግን መጥቶ በሚመጣበት ጊዜም ግንኙነት ስናደርግ ለእኔ ህመም ነው የሚሰማኝ። ከዛ ከሱ ጋር እንደዚህ ቁጭ ብሎ የማውራቱ ነገር ስለሌለ ወደ ሐኪም ቤት ሄድኩኝ። ወደ ሐኪም ቤት ስሄድ በቃ እንትን ማህፀኔ አካባቢ ጥሩ ያልሆነ ነገር እንዳለ ምናምን ነገሩኝ። በምን ማሻሻል ምናምን እንደምችል ግን አልታወቀም። እንደዚህ ነው በሽታው ብሎ እርግጠኛ ሆነው መናገር አልቻሉም። ግን ስቲል ያመኛል። ምናልባት ያምሻል የምትለኝ ደግሞ አልነገርኳትም። ለማን ምንም አልተናገርኩም፣ ለሷም ለማንም። እኔ ያን ነገር ይሆናል ያምሻል ብላ ያማታል ብላ ያሰባችሁ ብዬ ነበረ፣ ግን አይደለም። ምክንያቱም አልነገርኳትም። ወይ ሌላ የሚያመኝ ነገር ምናምን እያመመሽ ነው እኮ ስትተኝ እኮ ያምሻል ምናምን ነገር ትለኛለች። እኔ ከዚህ ውጪ እኔ የማውቀው ህመም የለኝም። ይሄንን ነው የማውቀው። ያው እዚህ ቤት ከገባን በኋላ እንደውም በቃ ረጅም ሰዓት ተኛለሁ ምናምን የሆነ ቡካክ ምናምን ነው። ምናልባት የሆነ ዲፕሬሽን ውስጥ ምናምን ስለገባው ሊሆን ይችላል። ዶክተር ሳማክር አንዳንዴ እንቅልፍ ማጣት ወር ደግሞ አብዝቶ መተኛት ዲፕሬሽን ነው ምናምን፣ በቃ የማይደብርሽ ቦታ ሂጂ ምናምን ብሎ ነው ሪከመንድ ያደረገኝ። ምናልባት ከዛ አንጻር ነው ይሆናል ብዬ አስባለሁ። እሷ ናት ግን እሷ በቃ ልክ እንደዚህ ብላ አይደለም የነገረችኝ። ገባ በቃ ከሱ ጋር ማቆም እንዳለብኝ፣ ወደ ቤት መመለስ እንዳለብኝ፣ በቃ እዚህ ሆነሽ ደህና እየሆንሽ አይደለሽም ምናምን። እኔ ደግሞ ከሱ ጋር መለያየት አልፈልግም። ምክንያቱም እዚህ ጋር ህይወት ብዬ ጀምሬያለሁ። ገብቷል። ከሱ ጋር መለያየት አልፈልግም። ድጋሜ ወደኋላ ተመልሼ የእህቴ ቤት ገብቼ የእሷንም ህይወት እንትን ማለት አልፈልግም። የራሴንም ህይወት ማበላሸት አልፈልግም። እሷም የራሷን ህይወት መጀመር አለባት። ለእኔ ይገባኛል፣ ለእኔ በጣም ብዙ መስዋዕትነት እንደከፈለች። ግን አሁን ደግሞ ወደኋላ ልመለስ አልችልም። እንደው ያመኛል ያልሽው ደግሞ ወይ ደግሞ አብዛኛውን ጊዜ በግንኙነት ሰዓት አላስፈላጊ ስሜቶች ይሰሙኛል ብለሽ ነበር እና ይሄ ምንድን ናቸው ህመሞቹ? ምናልባት ግልጽ አድርገን ለመረዳት ያህል አንዳንዴ ተመርመረሽ ያወቅሽባቸው አጋጣሚዎች አሉ? ሐኪም ማማክረሽ ያወቅሽበት ነገር አለ? ምንድን ነው እስቲ ህመሙ ንገሪኝ። ሐኪም ቤት ሄጄ ነበር፣ ግን በቃ እንዲህ እርግጠኛ ሆነው በሽታው ይሄ ነው ሊሉኝ አልቻሉም። በቃ ይሄ ነው በሽታው ምናምን ብለው ሊነግሩኝ አልቻሉም። መድኃኒቶች ይሰጡኛል ምናልባት ኢንፌክሽን ምናምን ከሆነ ብለው፣ ግን ያው መድኃኒቱ ምንም ለውጥ ሊያመጣ አልቻለም። ያው ዶክተሮቹም ህመሙ እንዴት መሰለኝ ይሄ ኖርማል የሆነው ህመም አይደለም፣ ይሄ አኖርማል ነው በጣም። ግንኙነት በማድረግበትም ሰዓት በጣም ያመኛል፣ ካደረግኩም በኋላ በጣም ደም ይፈሰኛል ምናምን። ከዛ በጣም ብዙ ነገር አሰብኩ። እንደ ሴት በጣም ብዙ ነገር ታስባለህ። ሐኪም ቤትም ስሄድ በቃ እኔ እንደውም የጠረጠርኩት የማህፀን ካንሰር ምናምን በጣም እየተስፋፋ ያለው ነገር እሱ ስለሆነ እንደዛ አይነት ነገሮች ይሆናሉ ብዬ ነበር ያሰብኩት። ግን ዶክተሮቹም እርግጠኛ ሆነው እንደዚህ ነው ህመሙ ሊሉኝ አልቻሉ። በቃ ወይ ኢንፌክሽን ነው ምናምን ሊሆን ይችላል ነው እነሱም እርግጠኛ ሆነው እንደዚህ ነው ሳይሆን ሊሆን ይችላል ብለው ነው መድኃኒቶች የሚሰጡኝ። ገባ። ግን መድኃኒቶቹ ምንም ለውጥ ሊያመጡ አልቻሉም እኔ ጋር። ስቲል ግንኙነት በማድረግበት ጊዜ ካደረግኩኝ በኋላም ደም ይፈሰኛል እና ኖርማል ያልሆኑ ህመሞች አሉ። ኖርማል ያልሆነ ህመም ቀርበሽ ያው ባለትዳርን ተፈራርበናል እስካልሽ ድረስ እንደው ባለቤትሽ እያልኩ መጥቀስ እችላለሁ። እህትሽ ስጠቁምልኝ ባለቤት እንዳልሆናችሁ ነበር ነግራኝ የነበረው እና ከባለቤትሽ ጋር ይህንን ነገር ለማውራት ሞከረሽ ነበረ? የሚሰማሽን ስሜት ነግረሽው ነበረ? ነገርኩ። ቁጭ ብሎ ለማውራት ጊዜ የለውም እሱ ስለ
ወይ ቀረጻ ነው ወይ ፊልድ ይወጣል ምናምን ብቻ በቃ ከኔ ጋር ለዛሽ ሞመንት ብቻ ነው ወደዚህ ቤት የሚመጣው። ተረዳኝ። ያደርጋል ምናምን ደክሞኛል የሆነ ነገር እናውራ ምናምን ነገር ስለው ጠዋት እናወራለን ደክሞኛል፣ ጠዋት ላይ ደግሞ ስራ ይረፍድብኛል ምናምን ልወጣ ነው አይነት ነገሮች ነው ያሉት። ተረጋግተን ቁጭ ብለን የምናወራበት አጋጣሚ የለም። በዛ እንትን ላወራው አልቻልኩም። ከሆነ ሰዓት በኋላ ለውጥ እንዳመጣ ነበር ስትናገር የነበረው። ከዛ በፊት በግንኙነታችሁም ደስተኛ ነበርሽ እና ያ ባህሪ ከምን የመጣ ነው ብለሽ ታስቢያለሽ? እሱም ባታማክሪው ምን ባትይም ከምን አንጻር ነው? ከዛ በተጨማሪ ደግሞ እያመመሽ በዚህ ልክ ለሱ ግንኙነቶችን መፍቀድ የሆነ አይነት ስሜት ሊኖረው ይገባል እና ከመውደድ ባሻገር ይህን ነገር ሊረዳሽ ይገባል ብዬ አስብ ነበረ። ይሄ ሁሉ ነገር ካለፈው በኋላ ደግሞ እህትሽም አንዳንድ ነገሮች ነግረኛለች። ከተለያዩ የሴሰኛ አይነት ባህሪ እንዳለው፣ ከተለያዩ ሴቶች ጋር ግንኙነት እንዳለው፣ ሱሰኛ እንደሆነ። ታዲያ ከምን ተነስታ ልትለኝ ቻለች? ይሄንን ነገርኩ። አርቲስት ሲባል ጭንቅላታችን ውስጥ የሚመጣው ነገር አለ። በዛ ነገር ጭንቅላታ ውስጥ ተቀርጾ ሊሆን ይችላል እንጂ ባለቤቴ በጣም ከነዚህ ነገር እየራቀ ሰው ነው። ስራው ነው። ስራ ከሌለው እኔ ቤት ነው የሚመጣው። አለቀ። እኔም ጀስት ያን ነገርኩ። ያ ህመሙ እያለ እንኳን ጀስት ኖ የሚል ሀሳብ ማላቀርብለት ሌላ ሰው ጋር እንዳይሄድ ነው። ገባ? ለዛ ነው እኔ ህመሙ ምናልባት ነግሬ ከሆነ መሀል ላይ ዲስታንስ ነበረ፣ በጣም የሆነ ክፍተት ነበረ ግንኙነት ሳናደርግ ማለት ነው። ከዛ በኋላ ነው እዚህ ቤት ስንገባ ነው ግንኙነት ያደረግነው። ምናልባት ከቆይታ ነው ብዬ እንዳላስብ የሆነ የአንድ ቀን ብቻ ነበረ የሚሆነው፣ ግን ይሄ የሁሌ ሆነ። ለዛ ነው ምናልባት ነገሩ መናገር ፍቃድ ያው አንቺን ሊረብሽ ይችላል ብዬ ባስብም ከዛ በፊት እህትሽ በጣም ተደናግጣ ወደ አንቺ የመራችን ወይ ደግሞ ወደ አንቺ ያመጣችን ነገር ነበር እና ገና ስንገባ በተለየ ሁኔታ በጣም ይሄ መወጣጠር ሰውነትሽን የመለጠጥ አይነት ነገር ነው የነበረው እና ይሄ ከምን የመጣ ነው? ከዚህ በፊት ይታወቅሻል? እንዳወቀሽ ታውቂያለሽ ይሄንን ነገር? ነው በፍጹም የሚታወቀኝ ነገር የለም። እኔ ምንም ፊሊንግ የለውም። ከእህቴ ጋርም እንደዚህ አይነት ነገር ነው ያለችኝ። እኔ ቀስቅሽኝ እና አሁን እንደዚህ እያልሽ ነበረ በይኝ ምናምን ነገር ከዛ ትቀሰቅሰኛለች፣ ግን ለእኔ ምንም ፊልም ማደርገው ነገር የለም። ገባ? ለዛ ነው ላምናት ያልቻልኩት። ወይ ከእሱ ጋር እንድለያይ ስለምትፈልግ ድጋሚ ወደ ቤት እንድመጣ ስለምትፈልግ የሆነ ያደረገችው ነገር ይመስለኝ ስለነበር ነው። እህትሽ ቤትም እያለሽ እንደዚህ አይነት ችግር አልነበረም? እዚህ ከመጣሽ በኋላ እንደዚህ አይነት ችግሮች የተፈጠሩት? አዎ እንደዛ ብላ መናገር የጀመረችው እዚህ ከመጣው በኋላ ነው። ምክንያቱም እዛ ያለው እንደዚህ አይነት ነገር ሀፕን አድርጎ ቢሆን ትነግረኛለች እሷ። ግን እዚህ ከመጣው በኋላ ነው እንደዚህ አይነት ነገር እያለችኝ ያለችው እሷ። ለእኔ ግን ምንም የሚታወቀኝ ነገር የለም። ትንሽ እንግዲህ ተመልካቾቻችን ግራ የሚገባ ነገር ነው ያለው። ለማንኛውም ግን አንቺ ጋርም የተፈጠረውን እያንዳንዱ ችግር ነግረሽኛል። ምን አይነት ሁኔታዎች እያሳለፍሽ እንደነበረ፣ አሁን ላይ ያለብሽ ችግር በራሱ ቀላል አይደለም። ምክንያቱም ህመሙ ምን ያህል ከባድ እንደሆነ እንደው በተወሰነ መልኩ ሰውነትሽ ላይ ማይችል ለመረዳት ሞክሬያለሁ እና ያለሽበትን እያንዳንዱ ሁኔታ ለማስተካከል እንሞክራለን። ነገር ግን ይሄን ነገርሽን እህትሽ የምታውቅ አይመስለኝም። ስለዚህ በቻልነው አቅም እህትሽ መታ እያንዳንዱ ነገር በትንሹም ቢሆን ነገሮችን ግልጽ አድርገንላት ከአንቺ ጋር ያለውን ችግር የምትፈታበት፣ ከዛ በተጨማሪ ደግሞ ከእሱ ጋር ያላትን ነገር አለ አይደለ በጥላቻ ብቻ የሚሆን ችግር ከሚሆን ይልቅ ተነጋግሮ መፍታት የሚቻልበትን መንገድ አመቻችተን የተሻለ ሕክምና ይሄ ነገር ከምንድን ነው የመጣው የሚለውንም ነገር ለማወቅ ብንሞክር ምን ይመስልሻል? እህቴ ይሄን ነገር ባሰማ ደስ ይለኛል። ስለ እሷ ጭንቀት ነው የምናተርፈው። ሳትሰማ እኛ መጨረስ የምንችለው ነገር ቢሆን ደስ ይለኛል። ያው ምን መሰለሽ በጣም ተጨንቃ ወደዚህ ቦታ ላይ ዛኔ መጣችው እሷ ነች። ያለሽበትን ሁኔታ ተረድታ ወደዚህ ያመጣችን እሷ ነች እና ነገሮችን ግልጽ አድርገው ለማወቅም እንዲመች ከእህትሽ ጋር ያለንን ነገር መጨረስ መቻል አለብን ብዬ አስባለሁ። ግን ጭራሽ ጭንቀት መጨመር ነው የሚሆነው እሷ ላይ። ተረዳኝ። ጭንቀት እሷን ከምናስጨንቃት እኛው መፍታት የምንችለው ነገር ቢሆን አንደኛ እሷ ብዙ ነገሮችን ስለነገረችን፣ ከዛ ውጪ ደግሞ ያው የአንቺ ጉዳይ ማለት የእህትሽ ጉዳይ ነው አይደለ? ብዙ ነገሮችን አስጨንቋት ነው ወደዚህ ቦታ ላይ መጣችው። አንቺም ታውቂዋለሽ እና ያንቺን ነገር ፈታ ነው ማለት ለእህትሽ ይሄንን ነገር ማሳወቃችን አይቀርም። ስለዚህ ያለውን ነገር እያንዳንዱ ነገር ግልጽ አድርገን ተነጋግረን እህትሽም እዚህ ነገር ላይ ስለምትረዳን መነጋገር መቻል ስላለብን እባክሽን እሺ በይና ነገሮችን እንትን ለማስተካከል እንሞክር። እኔ እኮ እሷ እንዳትጨነቅ ነው። እሺ በቃ ትምጣ። ስለዚህ ተመልካቾቻችን እንግዲህ የሂሩትን እህት ወደዚህ የምናስገባት ይሆናል ማለት ነው። እሷ ከገባሽ በኋላ ደግሞ የተፈጠረውን ነገር በቻልነው አቅም ለማስረዳት እንሞክራለን። ይህንን ነገር አስረድተን ሂሩት እየነገረችን ያለውን ነገር አለ። ምናልባት ካሜራ ፊት ነው ዛሬ ነው ያወቀችን እኛን እና ትንሽ ነገሮችም እንግዳ ሊሆኑባት ይችላሉ። ይህንን ነገር አስተካክለን ነገ ከነገ ወዲያ በደንብ ለመፍታት ያለባትን ችግሮች ደግሞ ግልጽ አድርጋም ከኛ ጋር ለመነጋገር እንሞክራለን ማለት ነው። አሁን ደግሞ እህቷን እናስገባታለን ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ሂሩትና ሜሮንን ይዘን ተመልሰናል ማለት ነው። እህቷ እዚህ ቦታ ላይ መታለች። ስለዚህ ሜሮን አሁን በደንብ ነገሮችን
ግልጽ አድርጋልኛለች ብዬ አስባለሁ። በሰዓቱ ትንሽ አለመግባባት ነው። በእርግጥ እሷ ላይም አንፈርድም፣ ምክንያቱም ብዙ ማታውቃቸው ነገሮች አሉ፣ እኛንም ማታውቀንም እና እንግዲህ የሆነ ነገር ነው። ግን በቻልነው አቅም ነገሮችን ለማሳመን ሞክረን የነገረችን አንዳንድ ችግሮች አሉ። ከባለቤቷ ጋር ያው መስማማት እንደሌለ ብዙ ችግሮች እንዳሉ እየነገረችን ያለችው እና አንቺ መጀመሪያ ከባለቤትሽ ጋር ያለሽ ከእሷ ባለቤት ጋር ያለሽን ግንኙነት ግልጽ አድርገሽ ነገረሽኝ ነበረ፣ እንደማትግባቡ እንደማትስማሙ። ምናልባት ይሄ ነገር ተጽዕኖ አሳድሮ ሊሆን ይችላል እሷም ላትስማማ የቻለችው። እንጃ ምን በግልጽ ብትነግረኝ ደስ ይለኛል። ምን እንደገጠማት ምን እንደሆነች በግልጽ እንድትነግረኝ ይፈልጋል። ምክንያቱም ከኔ ቤት ከወጣች በጣም ብዙ ጊዜ ሆኗታል። ምን ያጋጥማት ምን ትሆን የማውቀው ነገር የለም። በግልጽ እኮ መነጋገር እኮ ጥሩ ነው። እኔ እህቷ ነኝ፣ ባዳ አይደለሁ። ምን አለበት ግልጹን ብትነግረኝ፣ ይሄ እንደዚህ ነው ብላ ብትነግረኝ ምን ችግር አለው እንዴ? ምን ችግር አለው ለእኔ ብትነግረኝ? እኔ እንጃ እንግዲህ እህትሽንም በደንብ ትረጃለሽ ብዬ አስባለሁ ሂሩት፣ ለምን እንደዚህ አይነት ነገሮችን እያለች እንደሆነ፣ ለምን በእንደዚህ አይነት መንገድ እያወራች እንደሆነ እና በመጀመሪያ ትተሻት እንደወጣች፣ ከዛ በተጨማሪ ደግሞ ብዙ መስዋዕትነትን ከፍላለች። ቤተሰቦቻችሁ ክፍለ ሀገር ነው ያሉት እና እነሱ ጭምር አንቺ ጉዳይ አሳስቧቸው ይጠይቋታል። ግን ይሄ ነው ብላ የምትመልሰው መልስ የላትም። ምናልባት አሁን ለእኔ ነገርሽኝን በተወሰነ መልኩ ግልጽ አድርገሽ የምትነግሪያትም ነገር ካለ እባክሽን አስረጃት እና ነገሮችን ደግሞ አንድ እርምጃ ወደፊት ለማድረግ እንሞክር። እስኪ ንገሪኝ፣ ምን እንደገጠመሽ ንገሪኝ። ቆይ እኔ ምን ብዬ ላስረዳሽ? ምን ብዬ እንዳስረዳሽ ነው የምትጠብቂው? ምን እንደገጠመሽ ምን አይነት ችግር እንዳለ ግልጹን ንገሪኝ። እህትሽ ነኝ፣ አትደብቂኝ። በቃ ምንድን ነው መደባበቅ? እንደዚህ ንገሪኝ እባክሽን። አሁን ሂሩት አታስጨንቂ። ምንድነው መሰለሽ፣ ያው ጉዳቱ ቀላል አይደለም። ምክንያቱም እህትሽ እንደተጎዳች ብዙ ነገር እንደደረሰባት ታውቂያለሽ አንቺም እና ቀላል የሚባል ነገር ደግሞ አይደለም። እንዲህ በቀላሉ ንገሪኝ ስላልሻት ብቻ እንትን ልትል የምትችለው ነገር አይደለም። ከዛ በተጨማሪ ግን ምን ያሸማቃታል፣ አብረሻት ኖረሻል፣ ብዙ መስዋዕትነትን ከፍለሽላታል እና እነዚህን ነገሮች ሁሉ አድርገሽ እሷ በእንደዚህ አይነት ሁኔታ ላይ መሆኗ፣ ዳግም አንቺ እጅ ላይ መውደቋ ምናምን ትንሽ እንደተጎዳ ሰው ይከብዳል እና ለዛም ይሆናል ብለሽ ተረጂ። ነገር ግን አሁን እያንዳንዱ ነገር እንደምትነግርሽ ቃል ገብታለኛለች። ስለዚህ ትነግርሻለች። አንቺም ግን የምትነግርሽን ነገር ተረጋግተሽ መስማት መቻል አለብሽ። ስለዚህ ሂሩት እባክሽን አሁን ነገሮችን ለማስተካከል ከዛ በተጨማሪ ደግሞ ባለቤትሽንም ለማግኘት እሱንም ለማውራት ከዚህ ጋር ያለውን ነገር ደግሞ አስተካክሎ ለመሄድ የሚያመቸው ያንቺ ትክክለኛ በዚህ ልክ እንድትሆኝ ያደረግሽ ነገር መናገር ስለሆነ እስኪ ምንድን ነው የሆነው ነገር? ሁሉንም ነገር አስረድቻለሁ እኮ ለአንተ። ቆይ ምን ብዬ ነው ለእሷ እንደዛ ያደርገኛል ብዬ የምነግራት? ኢቨን እንደዛ እየታመምኩኝ አስገድዶ ይደፍረኛል ብዬ እንዴት ነው የምነግራት? እንዴት ነው ልነግራት የምችለው? አስገድዶ ይደፍረኛል? እባክሽን ይኸውልሽ መጀመሪያ ሜሮን ምን ማለት ነው አስገድዶ ይደፍረኛል ማለት? በቃ መናገር ያለባትን እያንዳንዱ ነገር ከብዶኝ አይደለም። ግን ቆይ ምን ብዬ ነው የምነግርሽ? እንደገና ይሄን ሁሉ ነገር ስነግርሽ እኮ በቃ አንቺ ቤት እንድመለስ ነው የምታደርጊኝ አይደለ? እኔ ደግሞ ከሱ ጋር መለያየት አልፈልግም። ከሱ ጋር ተለያይቼ መኖር አልችልም። ምንድነው ይደፍረኛል እያልሽ እንደዚህ መመለስ አንቺ ጋር አልፈልግም ማለት ምን ማለት ነው? ማለት ይኸውልሽ ታውቂያለሽ እኮ በጣም ስለምወደው ነው ይሄን ከአንቺ ጋር ከሆነ መተሽ ለኔ መናገር ህግ ቦታ መሄድም ካለበት ምን ብዬ ነው የምነግርሽ? ለአንቺ እኮ ያደረገሽን ነገር ይደፍረኛል ማለት ምን ማለት ነው? ይደፍረኛል ማለት ምን ማለት ነው? አሁን ኢቨን ሄጄ እንኳን በካሰው እኮ ሰሚነት የለኝም። አሁን ባለትዳሮች ነን፣ ገብቶሻል? ሁለተኛ ነገር ደግሞ እሱን ማውጣት አልፈልግም። በቃ እሱን እንዴት ነው ሂሩት፣ እዚህ ጋር አሁን ነገሮችን ለማስተካከል እንዲመች ማለት ለእኔም ስትነግሪኝ እኮ በእነዚህ አይነት መንገድ አይደለም አይደል የተናገርሽው። ይሄ መደፈር ወይ ደግሞ ነገሮች አስገድደው በሆነ አይነት መልኩ ሳይሆን በፈቃደኝነት ሆኖ ግን አንቺ ያለኛ ህመም እንዳለብሽና ከፍተኛ እንደሚፈስሽ እንደነበረ በጣም ትጎጂ እንደነበረ ነው የተናገርሽው። ይሄ ደግሞ ልክ አይደለም። እኔንም እያሻሸኝ ያለው ነገር አለ ማለት ነው። እንዴት ነው ታዲያ በእንደዚህ አይነት መንገድ እያደረገች ዝም ልትይ የምትችይው? እያመመኝ ነው ግን እንደሚያመኝ እነግረዋለሁ። ግን እሱ በቃ ምንም እኔ ሊሰማኝ ፈቃደኛ አይደለም። እኔን ምንም አይሰማኝም። ይኸውልሽ ሜሮን ማለት ተፈጠረ እያለች ያለችው ነገር ምንድን ነው? ምናልባት በጣም በከፍተኛ ሁኔታ እንደሚጎዳት ከዛ በተጨማሪ ግንኙነት በጣም በምትጎዳበት አይነት መልኩ እንደሚፈጽሙና ከፍተኛ ደም እንደሚፈሳት እንግዲህ ማህፀኗን በከፍተኛ ሁኔታ እየታመመች እንደሆነ ነው ስትናገርም የነበረው። ይሄ ደግሞ ቀላል አይነት ነገር አይደለም። ምናልባት ከዛ በተጨማሪ ግን የደበቅሽን ነገር ካለ አሁኑኑ ግልጽ አድርገሽ መናገር መቻል አለብሽ። እባክሽን ግልጽ አድርገሽ ሌላ የተደበቀ ነገር ካለ ነገር ይፈጠር ነው። እስካሁን ያልነገርኳት ለሱ ጥሩ አመለካከት የላትም ጭራሽ። ይሄን ነገር ስነግራት ደግሞ በጣም ነው የምጠላው። ደፍሮኛል ደግሞ አፏን ሞልታ ደፍሮኛል ትላለች። ለምንድን ነው ግልጽ የማትናገሪው? ለምንድን ነው ግልጽ የማትናገሪው? እኔ የተሻለሁ እኔ ባዳ ነኝ?
እኔ ባዳ ነኝ። ቆይ ተረጋጊ እባክሽ ሜሮን ተረጋጊ መጀመሪያ እባክሽ። ቆይ ሜሮን እባክሽ ደፈረኝ እኮ ነው እያልሽኝ ያለሽ። ሜሮን እንደዛ ቆይ እባክሽ ተረጋጊ። እንደዛ ሜሮን ቆይ ለቀቂያት። ቆይ እንደዛ አይደለም ለቀቂያት። ቆይ ለተጎጂዋ እሷ ነች። ቆይ ለቀቂያት። ለምንድን ነው እሷ ምን ታርግሽ? ቆይ ተረጋጊ እባክሽ። ቆይ ተረጋጊ እባክሽን። አንቺ ምን ታርግሽ እሷ? አሁን ነገር ይኸውልሽ እባክሽን አይዞሽ። መጀመሪያ ነገሮችን ማረጋጋት መቻል አለብሽ። እባክሽን ተረጋጊ። ተረጋጊ እባክሽን ተረጋጊ። እሺ አይዞሽ ማለት ይኸውልሽ እባክሽን ሜሮን እንደዚህ አይደለም ነገሮች የሚሆኑት። እባክሽን ተረጋጊ። ይገባኛል ስሜትሽ፣ ነገር ግን ተረጋጊና ነገሮችን ለመስማት ሞክሪ። እባክሽን ተረጋጊና ነገሮችን እናስተካከል። እሷም እኮ ተጎጂ ነች አይደለ? እስካሁን ደበቀችሽ እንጂ የጎዳት አካል ሌላ ነው። ስለዚህ እሱ መጀመሪያ ማጥራት መቻል አለብሽ። ለእኔ አትነግረኝም? ፈርታሽ ነው። አሁንም እኮ የተናገረችው እየፈራች ነው አይደለ? መረዳት መቻል አለብሽ። ብዙ ጉዳት ነገሮች ታውቃለች። እባክሽን ተረጋጊ። እባክሽን ተረጋጊ። አንቺ አይዞሽ። እሺ ነይ በቃ አይዞሽ። ተረጋጉ እባክሽ። ካሜራማን አንዴ ካሜራ ናት።